ተበድዬ ሲቅር አልልም የቀረው ይቅር እንጂ ተበድዬ ማርኛ አልልም የቀረው ይቅር እንጂ እንኳን ልልክ አማላጅ እግሬ አይረግጥም ያንቺ ደጅ አላት ብሩኬ ለሃይሚ። ሰላም ሰላም የአስኒ የቃቄዋ ቻናል ተከታዮች በያላችሁበት የፈጣሪ ሰላም ድረሳችሁ እያልኩኝ ለቤቴ አዲስ የሆናችሁ ቤተሰብ ሆኖ ላለው እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። የዛሬ የሃይሚና የብሩኬ ጸብ የኤርትራና የኢትዮጵያ ጸብ ነው የሆነው። መቼ አየሽ እንዳትሉኝ፣ ኧረ አፈሉ፣ ኧረ የዩቲዩብ ሴቶች አፈሉ፣ ቀዝቀዝ በሉ። ሃይሚ በጣም ምላስሽ ረዘመ። ተይ ተይ ተይ፣ ብሩኬ ከሄደ አይመለስም። ይሄ መሰለ ሸበላ ስንት የመዳብ ቅመሞች በፍቅሩ ጠብ ያረገ ልጅ ተይ፣ እንደዚህ አታንገላችሁ። ደግሞ ቴዲ የምትባለው ደግሞ ምን ነው አንተ? ቀዝቀዝ በል እንጂ እንዴ! ከመሬት ተነስተ የሃይሚ ተቆርቋሪ ነኝ አይፈልግሽም፣ በዚህ ወጣ በዚህ ገባ፣ ቢወዱሽ ኖሮ እንደዚህ ያደርግልሽ ነበር፣ ቢያፈቅርሽ ኖሮ በዚህ ወጥቶ በዚህ ገብቶ አትበላ። አይ ከየት የመጣ ነው ደግሞ? አንተ ማለት ከብሩኬ በላይ ለሃይሚ ተቆርቆረህላት ነው ከብሩኬ ጋር እንደዚህ ሰጣ ገባ ውስጥ የገጠምከው። ሲቀጥል ደግሞ ብሩኬና ሃይሚ መቼም የሚለያዩ ሰዎች አይደሉም። በጣም ብዙ ቻሌንጅ አብረው ያሳለፉ የሚዋደዱ ፍቅረኛሞች ናቸው። ሃይሚ ፍላጎቷ ምንድን ነው? እንደነ አብርሽ እንደነ ሩታ አፈቅርሃለሁ አፈቅርሻለሁ መባባሉን ትፈልጓለች። ብሩኬ ደግሞ ያን ሊተገብረው አልቻለም። ብሩኬም እንደወንድ ቆፍጠን በል፣ ፍቅርህን በደንብ ግለጽላት። እስከ መቼ ተሽሞንሙነህ ብሩኬ? ሴቶች እኮ አፈቅርሻለሁ እወድሻለሁ የህይወቴ መሰረት መሰላል ነሽ ስትባል ሴት ልጅ በጣም ነው ደስ የሚላት። እና ሃይሚ ደግሞ በጣም እያወራሽ ነው። አንደኛ ስለ በፊቱ ፎቶዎች የፖሰቱ ሴቶችን ወይ ስማቸው ንገሪን ወይ ቻናላቸው ንገሪን፣ ሄደን እግራቸውን እንቆረጥምላቸዋለን። ዝም ብለሽ ከመሬት ተነስተሽ የድሮ ፎቶዬን ስለፖሰታችሁ እኔን የምጥሉኝ መሰላችሁ? እኔን ወደ ኋላ የምትጎትቱኝ መሰላችሁ? በዚህ ወጣ በዚህ ገባ። አብርሽ ቻናል ላይ ገብታችሁ ተመልከቱ። የድሮ ፎቶዬ የድሮ ቪዲዮዬ ቆንጆ ናት ተብዬ ነው ከምንድን ነው ወደ ዩቲዩብ ቻናል የመጣሁት። ሀቢቲ አሁን እኛ እያወራን ያለ ነው ቴዲ ምንሽ ነው እንጂ ስለ ፎቶ ታሪክ አውሪልን አላልንሽ። ቴዲ የሚባለው የሆነ ዝም ብሎ ልጅ ማለት ነው። ብሩኬን እንኳን ሊሰድበው ቀና ብሎ ሊያየው የማይገባ ልጅ ነው። ብሩኬ ጀግና ነው። ከብዙ ወንዶች አስጥሎሽ ነው ዛሬ እጁ ላይ ያለሽው። ለመሄድ ትፈልጊያለሽ፣ ነይ እንዲልሽ እንዲጎትትሽ ደግሞ ፍላጎት አለሽ። ብሩኬ ደግሞ ያን ነገር አይተገብረውም። በቃ ቆፍጠን እያለ ነው አሁን ማለት ነው። ከሄሽ ሂጂ፣ ይቅርታ አልልም፣ ስላለፈው ታሪኬ ይቅርታ አልልም፣ ስለ ወደፊቱ ካንቺ ጋር ሆኜ ሌላ ታሪክ ከፈጠርኩኝ ኦኬ ይቅርታ አላለሁ፣ ግን ስላለፈው ታሪኬ አሁን ይቅርታ በይኝ ማነው በለኝ ስትይኝ ጊዜ አልልሽም እያለሽ ነው። የሰው ልጅ ያለፈ ታሪክ ብዙ ግዱፎች አሉ በእያንዳንዳችን ላይ ማለት ነው። እያንዳንዳችን ያለፈ ታሪክ አለን። ለምሳሌ እኔ ያለፈ ታሪክ አለኝ። አሁን ለሚይዘው ፍቅረኛዬ ያለፈው ታሪኬ ሊቆረቁረው ሊያስጨንቀው አይገባም። ከኔ ጋር ሆኖ ስለተፈጠረው ታሪክ ነው እንጂ ማሰብ መጨነቅ ያለበት ያለፈው ህይወት ያለፈ። ማንም ሰው ወጣት እያለ ላይፍ ያሳልፋል። ስለዚህ ያለፈ ታሪክ ነው ታዩ ተብለሻል። ኮሜንተሮች ቤተሰቦችሽ ያለፈ ታሪክ ነው፣ ብሩኬ ስላለፈ ታሪኩን ያነሳሽ አትነዝንጂው፣ ተንከባከቢው እየተባልሽ ነው።
በጣም ብዙ የመዳብ ቅመሞች አንሰፍስፈው እየጠበቁ ነው አንቺና ብሩኬ እስከምትለያዩ። ይሄንን ነው የምትፈልጊው? እስቲ የነ ሩታና የነ አብርሽ ህይወት ይዩ። አብርሽ ምን ላይ ነው አሁን ያለው? ከሜላት ጋር ማን ነው አብርሽ? ስማ ሩታ ከዚህ በፊት እንዳንቺ አርጓት ነበረ። ከአንድ ሴት ጋር ካየችው እሪ ለምን ከሴት ጋር አየውክ እሪ እያለች ይኸው አሁን ልጅ አስረግዞ ባለትዳር ሆነው እንኳን ይኸው ከሌላ ሴት ጋር እየማገጠባት ነው፣ ከሜላት ጋር ማለት ነው። አንቺ ይሄንን ነው የምትፈልጊው? ገና ትዳር ላይ ሳትጋቡ ገና የፍቅር ጥያቄ ሳያቀርብልሽ። እናንተ እኮ የፍቅር ጥያቄ አልተጠያየቃችሁ። በቃ በዘፈቀደ ነው እኔ እንጃ እንደምትፈቃቀሩ ነው ሪያክሽን የምታረጉት። ድራማው ላይ እንደዚህ ስክሪፕት ተጽፎ ተሰጥቷችሁ ይሆን አላቅም። እና በጣም እየተጨቃጨቅሽ ነው ከምር። ተመልካቾችን ደግሞ እያሰለቸሽ ነው። አትጨቃጨቂ ሀይሚ። ወንድ ልጅ ደግሞ ቆፍጠን የምትል ሴት ነው የሚወደው። ጭቅጭቅ አይፈልግም። ገና ሳያገባሽ ገና ትዳር ላይ ሳትወድቁ ገና የፍቅር ጥያቄ ሳትጠያየቁ ጭቅጭቅ። ከዚህ ወጣ ከዚህ ገባ። ሲጀመር ልጁ ይሄ ቴዲ የሚባለው ከህይወታችሁ አስወጡት። የሚያስፈልግ ልጅ አይደለም። ለምን መጣ? ሲቀጥል ማለት ነው ከመጣም በሰላም መሄድ ነው። አንቺ መሸኘት ነው ያለብሽ እንጂ ትላንት ላወቅሹ ቴዲ ይህን ያህል ብሩኬን ማስቀየም አለብሽ? ብሩኬና አንቺ እኮ እያየናችሁ ብዙ መስዋዕት ከፍላችሁ እዚህ የደረሳችሁ ልጆች ናችሁ። ዛሬ የሆነ አዲስ ሰው መጣ መቀየር፣ አዲስ ሰው መጣ እሱ ላይ ቡር ማለት ብሩኬ ምን ያደርግሽ ከዚህ በላይ እንዴ? የሆነ ትንሽ እንከን ነው የምትፈልጊው ብሩኬ ላይ። ከዛ በቃ እሳት ነብር ይዘሽ ትመጫለሽ። ካሜራ ደቅነሽ ትጠብቂዋለሽ ማለት ነው እንዴ? ምን ያደርግ? ጥፋተኛ ሀይሚ ነሽ። የእውነት ተረጋጊ። ማለት በጣም ጥሩ ልጅ ነሽ፣ ቆንጆ ነሽ፣ አስተሳሰብሽ እኔ ሰዎችን አትነኪም። የእውነት በቃ ስራሽ ላይ አተኩረሽ ነው የምትሰሪው። ግን ስራሽን በተግባር ማለትም በስርዓቱ ስሪ። ብሩኬን አታስቀይሚው። በጣም ነው እኔ ያናደርሽኝ ዛሬ። ቢያንስ እንኳን በእነሱ አጠገብ ራሱ በቃ አለ አይደለም ቅር ተሰኝተሽበትም ቢሆን በእነሱ ፊት ምንድን ነው በቃ ምንም ቅር እንዳላለሽ አርገሽ አክቲንግሽን በደንብ መወጣት ነበረብሽ። አንቺ ጭራሽ ልጁ ተቃሎ ተናዶ እንዲሄድ አደረግሹ። በሰዎች ፊት አሸማቀቅሹ እንዴ! ገና እሱ ላይ ብሩኬ ላይ ትጮሃለሽ። በጣም ነው የምትጮሂበት። ልጁ ደግሞ ንግግር አይችልም፣ ማለትም ብሩክ ብዙ መናገር አይችልም። አንድ ቃል ነው የሚናገረው። አንቺ ግን ትደረድረዋለሽ። ቴዲ የሚባለው ደግሞ ከህይወትሽ አውጪው። የእውነት ሌላ መዘዝ ነው ይዞብሽ የሚመጣው። አስኒ ምን አለችኝ በይ፣ ሌላ መዘዝ ይዞብሽ ይመጣል። ከብሩኬ ጋር የመጨረሻ ትቆራረጫለሽ። ምክንያቱም ብሩኬ በጣም ይወድሻል፣ በጣም ነው የሚያከብርሽ። ግን ወንድ ልጅ ደግሞ ክብሩን ስትፈታተኝው ወንድ ልጅ ክብሩ እንዲነካ አይፈልግም። ወንድ ልጅ ሴት ልጅ እንድታከብረው ይፈልጋል። መከባበር አለባችሁ። እሱ አንቺን ማክበር አለብሽ፣ አንቺ ደግሞ እሱን ማክበር አለበት። ሌሎች ሰዎች የሆነ ከመንገድ ላይ ስባችሁ እያመጣችሁ ህይወታችሁ ላይ አታደባልቁ፣ እንደነ አብርሽ ማለት ነው። እኔ እናንተ በጣም በቃ ፕሮፌሽናል ዩቱበር አድርጌ ነው መወስዳችሁ። በቃ ይሄ ኮተት አታበዙ። የሆነ ሰው ይመጣል ይሄዳል፣ የሆነ ሰው ይመጣል ይሄዳል። ይሄ ምንድነው ምንድነው የሚባለው? እንደ ሰው ለሰው ድራማ ማለት ነው። እና በቃ ሰውን አታስገቡ። ሁለታችሁ ብቻ ትበቁናላችሁ ለኛ ማለት ነው፣ ለተመልካች። ቴዲ የሚባለው አስወጩ፣ በቃ ይቅር። ምንድነው? ስለዚህ አንተም ደግሞ ብሩኬ በቃ ፍቅርህን ግለጽላት። የእውነት የምታፈቅራት ከሆነ እቺ ልጅ አፈቅርሻለሁ በላት በህዝቡ ፊት። አታንገላታት። ልቧ እየተሰበረ ነው። በቃ ትንሽ ነገር አንተ ላይ ስታይ ይከፋታል። ልቧ ስስ ነው ሀይሚ። የእውነት በቃ እኔ እንጃ ይሁን ምንድነው የህፃን ልጅ ልብ ነው ያላት። እና በቃ አፈቅርሻለሁ ወድሻለሁ በላት። አንድ ቀን እስቲ ሰርፕራይዝ አድርጋት። ምንድነው ሁሌ መናፈሻ ላይ ሁሌ የሆነ ክላሳችሁ ላይ ምናምን ነገር እንዴ? ካፌ ወስደ ሆቴል ምናምን አዝናናት እንጂ እንደና አብረሽ ቢሾፍቱ ምናምን ላንጋሎ ይዛሃት ሂድ። ምንድነው ድሬዳዋ፣ ሀረር እንዴ? ሁሌ እዛ ምንድነው ዶክተር አብይ የሰራው መናፈሻ ላይ
መቆም መገተር ምንድነው? ቦታ ቀይሩ እና የሆነ ደግሞ የተከራያችሁት አፓርትመንት ክፍል ቤት አለ። እዛ ላይ ደግሞ ሁሌ ቀያይሩ እንጂ ወጣ ወጣ በሉ፣ ዘና ፈታ በሉ እንጂ በምታገኙት ብር። እና ሀይሚ በቃ ጭቅጭቅ አታብዥ ከምር። እናንተም ስለምትጨቃጨቁ እኛም ዩቱበሮች እየተጨቃጨቅናችሁ ነው። በቃ ሰላም ፍጠሩ፣ ሰላም አውርዱ። የእውነት እኔ እና አብርሽና እነ ሩታ በጣም ሰልችተውኝ ነበረ። ስለዚህ በእናንተ ነበረ እኔ የምጽናናው። ቆፍጠን በል ብሩኬ፣ ወንድ ሁን። የፍቅር ጥያቄ አቅርብላት፣ ይበቃል። ከዛ አስረግዝ እንደ አብርሃም እንደና አብርሽ እንደ ሩታ አስረግዛት። ምንድነው ይሄ? ምንድነው ላንጋሉ ነው ምንድነው? ሀረር ይዛሃት ሄድና በቃ አስረግዛት። አክቲንግም ቢሆን ማለት ነው የተወተፈም ጨርቅ ቢሆን ወታትፋችሁ አረገዝኩ ብላችሁ እስቲ ይበቃል። እንደ አመት በሙሉ ፕራንክ ጭቅጭቅ እናላችኋለሁ። ተመልካቾች፣ ያስኒ ቤተሰቦች ሼር ላይክ አድርጉ። የእውነት የመዳብ ቅመሞች እርስ በራሳችን እንበረታታ፣ እንደጋገፍ። ምንድን ነው ተመልካች ብቻ እንሆን። ዩቱብ ክፈቱ፣ ሼር እንደራረግ፣ ኮሜንት እንሰጣጥ። ላይክ አይቆጥርበት። እናንተ ትልቅ ፌመስ ዩቱበር እየፈለጋችሁ ምንድን ነው የምታበረታቱት? አንቺ 0 ሰብስክራይብ ይዘሽ 300 400 ሺህ ተከታይ ያለው ሰውዬው ሼር ታደርጊያለሽ፣ እኛን ሼር አታደርጊም እንዴ? አበረታቱን እንጂ ሀገራችን ልጆች አይደላችሁ? የመዳብ ቅመሞች አይደለን? እና የዛሬ ቪዲዮ ይሄን ይመስላል። ከተመቻችሁ ዘና ፈታ በሉበት። ከምር ብሩኬና ሀይሚ ገመዳችሁ ሊበጠስ ትንሽ ነው የቀረው። ጠበቅ አርጉት። በመሀላችሁ ሰው አታስገቡ። በዚህ ዘመን እንደ ሰው መርዝ እንደ ሰው ሰይጣን የለም። ተጠንቀቁ ማለት ፈልጋለሁ።